ጠዋት በረዶ ነበረ። ከዛ ከሰዓት ትንሽ ፀሐይ ብቅ ስትል ዘረግረግ አድርጎ አጥፍቶት ነበረ፣ ቀልጦ ነበር። ከዛ ደግሞ ሌሊት እንደምታዩት በሙሉ ቤቶቹን አሸብቷቸው ነው ያደረው። ከዛ መንገዱ ደግሞ ይሄው እንደምታዩት የእግረኛ ኮቴ በጣም አለው። ማለት ሰው ስራ ይሄዳል። የሚገርመው በዚህ አየር ውስጥ እንኳን ሰው ይንቀሳቀሳል። እዛ ጋር እንደምታዩት ይሄዳል። አውቶቡስ፣ መኪና ምናምን ይጠቀማል። ከዛ አልፎ ደግሞ ሁለቱም የማይችሉ በእግራቸውም ቢሆን ይሄዳሉና የሚገርም ነው። ህይወት ይንቀሳቀሳል በዚህ በጣም በጨለመና በቀዘቀዘ ኢንቫይሮንመንት ውስጥ ሰዎች ለመኖር ይሯሯጣሉ። እና ይሄን ሳይ ሀገሬን አፈቀኝ አያስብልም ብላችሁ ነው። ኢትዮጵያ ከዓመት እስከ ዓመት እንግዲህ ፀሐይ የሚወጣበት ሀገር እና ብርድ ብለን የምናስበው ምናልባት በሸሚዝ ካልሄድን ካልሆነ በስተቀር ትንሽ ደረብ ከተደረገ የትኛውም ብርድ ቀላል ነው በእኛ ሀገር። እዚህ ግን ይካንት ወክ እንደምታዩት በጣም ተጠቅልለው ነው የሚሄዱት። አየሩ ፀሐዩም ሲወጣ በጣም አስጨናቂ ነው። በጣም ሂዩሚዲቲ ያለው ወንድ የማፈን ባህሪ ያለው በደንብ በጋ ሲሆንም፣ በተመሳሳይ ደግሞ ክረምቱም እንደዚህ አስጨናቂ ነው። ይሄ እንግዲህ እየወጣ አየሩ ጥሩ እየሆነ ነው የሚሉኝ እዚህ የሚኖሩት። አሁን እኮ ጥሩ ሰዓት ነው የመጣው ይሉኛል። ይገርመኛል። እንግዲህ ከዚህ የከፋው ምን ሊሆን ይችል እንደነበረ አላቅም። የሆነ ፍሪጅ ውስጥ የገባችሁ ነው የሚመስለው ለደቂቃ ውጪ ከቆማችሁ። የሚገርመው ግን ለዚህ የሚሆን አለባበስ፣ የልብስ ስታይል እና የአኗኗር ስታይል ነው ሰው ያለው እና ይህንን እንኳን ተቋቁሞ ይኖራል። እንደዚህ አስቸጋሪ የአየር ጸባይና ለመኖር በጣም ከባድ የሆነ ከባቢ ላይ ሰው መኖር እየቻለ እኛ ደግሞ በተፈጥሮ ሁሉ ነገር የተስተካከለ አየሩ ምኑ የተስተካከለ ከባቢ ውስጥ ሆነን ምን ሆነን ነው ሰላም የነሳን? ለምንድን ነው ተስማምተን ህይወታችንን ቀይረን መኖር ያልቻልነው የሚል ጥያቄ ነው ሁሌ ጭንቅላቴ ላይ የሚመጣው። እንግዲህ ሀገራችን ሰላም ያርግና የለማች የምንኖርባት የምትመቸን ያድርጋት ከማለት ውጪ ምን ልል እችላለሁ? ሰላም ዋሉ።